መጋቤ ጥበብ ችሎታው ከልካይ አርቲስት ለአክሱም ጽዮን 10 ዓመት የስራ አስፈጻሚ ኮሚቴ ሆኜ ቤተክርስቲያኑን መጽሐፍት ቤቱና ሙዚየሙን ለማሰራት የስራ አስፈጻሚ ኮሚቴ ሆኜ ስሰራ ብዙ ስራ ስለሰራው ብፁዕ ወቅዱስ አቡነ ጳውሎስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ከሳቸው ነው ደብዳቤ የተነሱ። መድረሻዬ ፊልም እንግዲህ የሰው ልጆች ወደፊት የሚገጥማቸውን ነገር ከመነሻ እስከ መድረሻው ድረስ ለመሄድ ትዕግስት፣ ማስተዋልን የሚጠይቅ መሆኑንና ታታሪ ሰራተኛ መሆኑን በተለይ ታታሪ ሆኖ ከማስተዋል ጋር የሚሰራ ሰው መድረሻውን ሊያውቅ ይችላል እና መድረሻ የተባለበትን ምክንያት ከምን ተነስቶ ምን እንደደረሰ ስለሚጠቁም በተለይ ሰው መድረሻውን አያውቅም። ነገር ግን በሂደቱ በሚያደርጋቸው ድርጊቶች፣ በሚፈጥራቸው ስራዎች የት መድረስ እንዳለበት ያመለክተዋል እና የዛን ጊዜ እኔ እዚህ ቦታ እንዲህ መሆን አለብኝ፣ ይሄን መስራት አለብኝ፣ ይሄን ሰርቼ እዚህ መድረስ አለብኝ የሚለውን ነገር ስለሚጠቁምና ስለሚያስተምር በጣም ደስ ብሎኛል። መድረሻዬ ደግሞ የብዙዎች በጎ ሰዎችን ስራም ያሳያል። የኔ ገጸ ባህሪ ለምሳሌ ስጋ ቤት ነው። በስጋ ቤት ውስጥ አንድ ልጅ እየመጣ ይሰራል፣ ይላላከኛል። ያ ሰው ግን አሁን በተለያየ ደረጃ በራሱ ጥረት ከፍተኛ ደረጃ ደርሶ ማየት መድረሻውን እንዲያስተው ተስፋ እንዳይቆርጥ ያደረገ ግንኙነት ነው ያለን ከኔ ጋራ። ያንን ግንኙነት በማሳደግ ሁሉም ሰው ቅን ከሆነና አስተዋይ ከሆነ ማንም ሰው ታች እንደነበረ አይኖርም። ያድጋል፣ ያልፍለታል፣ ይሞታል። ይሄ ትልቅ አመለካከትን ይጠይቃል። በስፋት ከትዕግስት ጋር የምናያቸው ነገሮች ናቸው። ተስፋ ካለመቁረጥ ጋር የተስፋ ጽኑነትን፣ ጥንካሬን ይዞ የሚጓዝ ሰው ሁልጊዜ መድረሻውን ያውቃል። ይሄ ነው የኔ ገጸ ባህሪ ከኔ ጋር አብሮ የተጫወተው ልጅ። በእውነቱ በጣም ነው የማደንቀው። በእውነት ተጫውቶታል። ከአንጀቱ ሆኖ ነው የሰራው እና በጣም እጅግ ነው ደስ ያለኝ እኔ ከእሱ ጋር በመስራቴ። ሁለተኛ ነገር ደግሞ እሱን የጠላ ሰው እኔ ላይ ስለት ያነሳ በጣም ዘግናኝ የሆነ ስራ ነው የሰራው። ግን ሰዎችን በትንሹ አይቶ አይሆንም፣ አይራመድም፣ እኔ ብቻ ነኝ የሚሉ ጉልበተኞችን ያጋለጠበት ስራ ነው ያ ስራ እና አሁን ያ ልጅ ከኔ ጋር ከሄደ በኋላ ብዙ ችግር ይገጥሞታል። ችግሩን አልፎ በጽናት በፍቅር በጥረት እዚህ ደረጃ ደርሷል። ስለዚህ መድረሻዬን ደግሞ የበለጠ ፊልሙን በማየት ብዙ ሰው ሊማርበት የሚችል መሆኑንና ብዙ ተስፋ የሚቆርጡ ሰዎች ተስፋ አለመቁረጥ አንድ ትልቅ ራዕይ እንደሆነ ለማየት የኋላውን ራዕያቸውን ለማየት የሚችሉበት መንገድ ስለሆነ በተለይ መድረሻዬ በጣም ደስ የሚል ፊልም ነው። እኔ ከዚህ በፊትም የተረገመው ላይ ተውኛለሁ። አይነ ስውር ሆኜ ነው የሰራሁት። በተለይ ብዙ ጊዜ አይነ ስውር ስንሆን ለጥፈን መነጽር አድርገን ምናምን ነው የምንሰራው። እኔ ግን በተቻለ አቅም ለመምሰል ሞክሬያለሁ ብዬ ነው የምገምተው። ማንም ሰው አይኑን እንደዚህ ወጥሮ አይነ ስውር ሆኖ የሰራ የለም። ከዚህ በፊት ነፍሱን ይማረውና ከፈቃዱ ጋር አንድ ስራ ስሰራ በተለይ ታምሩ ብርሃኑ ልጅ ሆኖ የሰራንበት ድራማ ነው። እሱ ሜጋ ነው የሰራ ነው እና እንደዚህ አድርጌ ነው እኔ የሰራሁት። ይህንን ስሰራ በእውነቱ የፈለገውን ያህል ደቂቃ ሳልከፍተው ሳልንቀጠቀጥ ቀይርና አሳየኝ ተብዬ ቀይሬ ሁሉ አሳይቻቸው ፈቃዱ ተክለማርያም ነፍሱን ይማረውና መጽሐፍ ሸልሞኛል። እግዚአብሔር የገነት ሰው ያድርገው። እና ብዙ ጊዜ አንዳንድ ነገሮችን ስሰራ ለመሆን ለመምሰል እጥራለሁ። ደግሞ ያም ጥረቴ ነው መሰለኝ። አሁን ጥሩ ስራዎችን ሰርቼ እዚህ ደርሻለሁ። እንግዲህ
ብዙ ነው። አሁን ዛሬ ሳላውቃቸው አንድ ሁለት ልጆች ከዚህ በፊት እኮ ከአንተ ጋር እንዲህ ሰርተናል እያሉኝ ነው። እኔም አውቃቸው ወደ 31 ነበሩ። አሁን ወደ 46 ደረሱ። አየህ፣ ውጭ የታዩ አሉ፣ እዚህ ሀገር የታዩ አሉ። ተጀምረው የቆሙ ፊልሞች አሉ። የዛን ጊዜ እንግዲህ የነበረው ሰው ብዙ ጊዜ ትኩረቱ ለቲያትር ነበር፣ ለፊልም አልነበረም። እና ቲያትር ላይ ያተኩር ስለነበረ ፊልሞቹ በጣም ብዙ አልታዩ እና ጥሩ ፊልሞች ሰርቻለሁ። ትልልቅ ቲያትሮች እነ ቬኑሱ ነጋዴ፣ እነ ባልቻ አባነፍሶ የመሳሰለ ቲያትር ሰርቻለሁ። ዛሬ ደግሞ ያው እንግዲህ በዚህ እድሜ ደግሞ ይችን እንግዲህ ገባ እያልኩ ከልጆቼ ጋር እየሰራሁ ነው። በጣም ደስተኛ ነኝ። ወጣቱ በጣም ይጥራል፣ ይፈጥራል። ከእነሱ ጋር ደግሞ እኔ እድሜ ሰጥቶኝ አብሬ መስራቴ እጅግ ያስደስታል። ይኸው በአሁኑ ሰዓት እገሌ ልል አልችልም፣ ብዙ ናቸው። እኔ አሁን መኮንንን በጣም ወደዋለሁ። በሚሰራቸው ስራዎች ሁሉ ደስ ይለኛል። አብሮን አሁን ካለው ሁለተኛ እንትና ማን ነው ለእኔ ስለት አሁን ከሰሩት ውስጥ ዘላለምንና መኮንን በጣም አደንቃለሁ። ዘላለም ይለወጣል። በእውነት ነው የምላችሁ፣ ሰውነቱ ሁሉ ይለወጣል። ደነገጥኩ። እኔ ከሰራው በኋላ ዳር ቆሜ አየው ነበረ የፊቱን እንትን እጅግ ደስ ይሉኛል። ብዙ ልጆች አሉ የሚሰሩ። አሁን ያው እዚህ ላይ ልደርድራቸው ብል እገሌን ከገሌ ማበላለጥ ይሆንብኛል። እኔ አሁን በቅርቤ ያሉትን ለማየት የቻልኩትን ነው የተናገርኩት። እኔ በህይወቴ የሚጸጽተኝ ነገር ምንም የለም። በጣም የሚጸጽተኝ ምንድነው መሰለ? ሰውን የሚበድል ሰው፣ የሚገፋ ሰው በጣም ይጸጽተኛል። እኔ በህይወቴ በጣም የሚያስደስተኝ በጎ አድራጎት ስራ፣ ቤተክርስቲያን ስራ። የበጎ አድራጎት ስራ ደግሞ ብዙ ሰርቻለሁ። አሁን ሜሪጆይ ላይ ወደ 27 ዓመት ነው ያገለገልኩት። ምናልባት አሁን በ25 ዓመት በዚህ በእንትኑ ይባል ይሆናል። እኔ ግን ተማሪዎችን ዳኛ ሆኖ ከመምራት ጀምሮ አስኮ ጀምሮ ከመምህር ጌታቸው እሸቱ ጋር አብሬ 1-2 ዓመት አገልግያለሁ። በጠቅላላ ወደ 27 ዓመት አገልግያለሁ። አሁን ዳዊት አረጋውያን አሁን በቅርቡ ተመረቀ። በቀደም የዛሬ ሳምንት እሁድ ተመረቀ። መኖሪያ ቤት ሁሉ ተሰርቶላቸዋል ለ250 አረጋውያን። የዛ አምባሳደርም ህዝብ ግንኙነት ጉዳይ አስፈጻሚ ያልሰራሁለት ስራ የለም። ሰርቻለሁ። ምንም እምልህ የሚከፈለኝ ነገር የለም። ከእግዚአብሔር አገኘዋለሁ በሚል አሁን ደግሞ እዚህ ደረጃ ደርሶ በማየቴ እጅግ ደስ ብሎኛል። የወደቁትን አንሱ የሚለው ላይም ብዙ ሰርቻለሁ። እነሱ ዘንግተው ሊሆን ይችላል። ኪዳነ ምሕረት ነጠላ ያነጠፍን በምንለምንበት ጊዜ ሁሉ የመጀመሪያ ሰው ነበር እና ብዙ የነገው ሰው የሚል የነገ ተስፋ የሚል ድርጅት አይነ ስውራኖች ነበሩ። እዛ ውስጥ የሚረዱ ደካማ ልጆችን ሁሉ እያስተማርኩ ጥቂቶችን በተቻለ አቅም ደግፍ ያለው ድርጅቱ ደግፎልኝ አስተምሮልኛል። ሙዚቃ አንዱ ብለህ ሶራም ከበሮ ይመታል፣ አንዱ ደግሞ ክራር ነው የሚጫወተው፣ 2000 ብቻ ይጫወታል። እዛ እኔ ቲያትር ሁሉ አስተምራቸው ነበር። ልጆች በጎ አድራጎት ስራ ደስ ይለኛል። በተለይ ነፃ ሰው የተቸገረ ሰው መርዳት በጣም የምወደውና ህይወቴ በሙሉ በዛ ቢያልፍ ደስታው ናቸው። አይ ምንም ይኸውልህ የቀረኝ ነገር የለም። በወጣትነት ዘመኔ ይህን ባረገው ነው ብዬ የሚቆጨኝ ነገር ምንም የለም። በወጣትነት ዘመኔ የሰንበት ትምህርት ቤት ተማሪ ነበርኩ። መንፈሳዊ ህይወትን ተምሬያለሁ። በወጣትነቴ በ1967 ዓመተ ምህረት ነው የበጎ አድራጎትን ስራ የሲስተር ኤልሳቤጥ መርጃ ድርጅት ተብሎ አካለ ስንኩላኖችን ረዳ ነበረ እና በወጣትነት ዘመኔ ይቆጨኛል የምለው ምንም ነገር ያለ አይመስለኝም። አስተምሬያለሁ። ማስተማር ወድ ነበረ፣ ፍላጎት ነበረኝ። 5 ዓመት አስተምሬያለሁ። ከዛ በኋላ ነው ወደ አገር ፍቅር ቲያትር መጥቼ የተቀጠርኩት። ሙዚቃውንም አቅም በፈቀደ ተምሬያለሁ፣ ችያለሁ። አሁን ደግሞ ያው እድሜ ለአባ ጳውሎስ በረከታቸው ይድረሰን። ቴዎሎጂም ተምሬያለሁ፣ ዲፕሎማ አለኝ። እግዚአብሔር የተመሰገነ ይሁን። መንፈሳዊ ስራ ነው በጣም የምወድ የነበረው እና በወጣትነት ዘመኔ ምን ነው እንዲህ ባላደረኩ ነው የምለው የለም። አቅም በፈቀደ እየሰራሁ መጥቻለሁ። ክርስቶስን ሆኜ ራቁቴን በቀጨኔ መድኃኔዓለም የሰንበት ትምህርት ቤት አዳራሽ በመስቀል ላይ ተሰቅዬ ክርስቶስን ምሳሌ ሆኜ አሳይቻለሁ። ብፁዕ ወቅዱስ አቡነ ቴዎፍሎስ የሸለሙኝ መስቀል አለ በዛን ሰዓት እና ማረሳቸው
የደብራችን አስተዳዳሪ የነበሩ ከፍተኛ ድጋፍ ያደረጉልን የነበሩ ወጣቶች ልጆች የሚወዱ የነበሩ የቀጨኔ ደብረ ሰላም መድኃኔዓለም አስተዳዳሪ የነበሩ ንብረእድ በየነ የነሻሽ ወርቅ በየነ አባት ትልቅ ልጆች እንድንሆን ከፍተኛ ጥረት ያደረጉ አባታችን ናቸው። እሱን አስታውሳለሁ። ወጣትነት ይህን በመስራቴ እጅግ ደስ ይለኛል። ቤተክርስቲያን እገሌ አሰራ ሲባል ወይኔ እኔም ባሰራው ብዬ ማኝ ነበር። አሁን አሰራው እና አለፋ ቅዱስ ሚካኤል ጎጃም ውስጥ ሊቀመንበር ሆኜ ከወንድሞቼ ጋራ መንፈሳዊ ወንድሞች ጋራ እህቶች ጋራ አብሬ ሆኜ አሰርቻለሁ። ተመርቋል፣ አስመርቄያለሁ። አክሱም ጽዮንም ያው እንደዛው ብዙ አገልግያለሁ። ቁልቢ ሳይቀር ብር ሰብስቤያለሁ። ቁልቢ ገብርኤል ጉሮሮዬ እስኪታመም ድረስ ሙሉ ቀን እየጮኩኝ ብዙ ብር ሰብስበናል። ይሄ ነው ማለት አይቻልም። ለቤተክርስቲያን ያደረገውን ነገር እንግዲህ ይሄ ነው አትለው። ዝዋይም መጥምቁ ዮሐንስን በሚገባ ማህበረሰቡ እንዲያዩ አጥር እንዲኖረው ካደረጉት ውስጥ አንዱ እኔ ነኝ። ብዙ ነው። እዚህ ላይ እንኳን ይሄን ሁሉ መዘርዘር አያስፈልግም ብዬ ነው። እኔ በልጅነቴ መስራት የምፈልገውን ነገር ሁሉ ስለሰራው ምንም የሚቆጨኝ ነገር የለም። ማስተማር እፈልግ ነበር፣ አስተምሬያለሁ። ያው ባሰለጠንኩ ብዬ ነበር፣ አሰልጥኛለሁ። ግርማ ከሚሴ ትምህርት ቤት ያሰለጠንኳቸው ልጆች አሉ። ሁለተኛ ሶራምባ አጠገብ እዛ ግቢ ውስጥ አንድ ልጅ ትምህርት ቤት ከፍቶ ማስታወቂያ ሰራለት እንዳትሉኝ ደግሞ እሱም ትምህርት ቤት ከፍቶ አሰልጥኜለታለሁ። የተወሰነ ወራት አስተምሬለታለሁ። እነኛ ልጆች ደግሞ ውጤታማ ሆነው አሁን እያየኋቸው በጣም ደስ ይላል እና የምመኛቸውን ሁሉ አድርጌያለሁ። ወጣት እያለ ብዙ አድናቂ ነበር። ወጣት እያለ በጣም ብዙ የሴት አድናቂዎች ነበሩኝ በጣም። ነገር ግን አንድም አድናቂ አጠገቤ አልነበረም። በሌላ ጉዳይ አያውቁኝም። እኔ በህግ በትዳር ያገባው ስለሆነ በፍጹም በእህትነት ያውቁኛል እና እንጋባ ያሉኝም አሉ። አልፈልግም። እኔ ባለትዳር ነኝ ብዬ የልጆቼ እናትን አምጥቼ በዓል ሲሆን ቲያትር ሲታይ ምን ሲታይ አስተዋውቃለሁ። አውቄ ይዣት እመጣና አስተዋውቃቸዋለሁ። እና ምን ብዙ አድናቂ እንኳን በልጅነት አሁንም አድናቂ ሞልቶኛል። በጣም በየመንገዱ የሚያቅፉኝ አባቴ እግዚአብሔር ያቆይ ብለው የሚመርቁኝ ብዙዎች ልጆች አሉ። ተማሪዎች አሉ፣ ወጣቶች አሉ። ሆስፒታል ሲሄድ ብዙዎቹ ያግዙኛል፣ ያስተናግዱኛል። ጣቢያ ሲሄድም እንደዚህ ነው። ሰላማዊ ቦታ ፍርድ ቤትም ሲሄድ እንደዚህ ነው። ስለዚህ ይሄ ሙያ የሰጠኝ ትልቅ ጸጋ ይሄንን ነው። ገንዘብ በብር በጣት ቢቆጠር ወይም በሳጥን ቢቀመጥ አልሰጠኝም። ይሄንን ጸጋ ግን ሰጥቶኛል። እግዚአብሔርን በጣም አመሰግነዋለሁ። ይሄን ስላደረገልኝ በቅድሚያ እሱን ነው የማመሰግነው። ለዚህ ስላበቃኝ ከቅድስት ድንግል ማርያም ጋር እሱን አመሰግናለሁ። የመጨረሻ ጥያቄ፣ ለመድረሻ ፊልም ምን ትመኛለህ? መድረሻዬን ፊልም ብዙ ሰው ቢያየውና በተለይ አሁን አልተለመደም እንጂ የተለያዩ ድርጅቶች፣ ትምህርት ቤቶች ምናምን በግሩፕ እየሆኑ በማህበር ያሉ ሰዎች ሁሉ ቢያዩት ተስፋ የሚቆርጡ ስራ ፈጠራን የሚችሉ ልጆች የበለጠ እንዲፈጥሩ ይገፋፋል። ሁለተኛ ተስፋ የሚቆርጡትን ያጽናናል፣ ወደዛ ያመጣል እና ይሄ መድረሻ የሚለው ፊልም ብዙ ሰው ቢያየው ደስታውን አልችልም። ለምን? እውነተኛ ታሪክ ላይ የተመሰረተ በመሆኑ እውነተኛ ታሪክ በአሁኑ ሰዓት ብዙም እንትን የለም እና አሁን ለምሳሌ ይሄ የተረገመው ልጅና ይሄ ብዙ የሚያስተምር ፊልም ስለሆነ ሁለቱ ፊልሞች ብዙ ሰው ቢያየው፣ ትምህርት ቤቶች ቢያዩት